ሰዎች ሴቶች ትዳር ውስጥ እንዳይኖሩ ከመረራቸው ከወንድ ልጅ ጭካኔ እንዲኖራቸው ከዛ ጾታ ተመሳሳይ ሌዝቢያን እንዲሆኑ ነው ጥረቱ። ሌላ ምን አለ? ጓደኛዋ ትዳር ውስጥ መሆኑ ያስቀናት ነበር ማለት ነው። ለዛ ነው የፖስተችው። እና ስለማን ነው የምትቆም? ሌላ ዓላማ ምንም ፍላጎት እንደሌላት እኮ ምንም ሴንስ እንዳልተሰጣት ማለት እንዳልተሰማት በነጃኒ ላይ የሚገባችሁ ሊያ ሄዳ በውስጥ ስታናግራት እየሮጠች ነው የመጣችው። አናገረችኝ፣ ጉዳዩን ተነጋግረናል፣ በቃ ሪፖርት የምናደርገውንም አቁመናል እና መታ ማብራራት ትሰጥበታለች ብዬ ተስፋ አደርጋለሁ። ሊያ እኔ ሳልረዳሽ አስከፍቼሽ ከሆነ ይቅርታ አለቻት። ጭራሽ ይሄ ከልቧ ለነጃኒ ቆማ ቢሆን ኖሮ ምንም አላጠፋችም፣ አምናበት ነው ማለት ነው። ምን አመጣው ይቅርታ? ለምን የዚችን የጓደኛዋን 3 ልጆች እናት ሲንግል በማድረጓ ወጣ ጉዳዩ በአዲስ ተነሳ። ራሷን ቸፖሰተችው። ወንዱ ይጠላታል፣ ትፈታለች። ከዛ ወንድ እንደዚህ ያረገኝ ብላ ትማራለች። ከዛ ወይ ከሷ ጋር ትጋባለች። ያንን ነበር የምትፈልገው። ይሄ ፖይንት ነው ጋይስ። ይሄ መፈንቅለ ወንዶች ድርጅት ብላችሁ የምታረጉት ሆነም ቀረም ሴት ልጅ ወንድን ተጠራጥራ ጠልታ እንድትኖር ማድረግ ይሄ ውሸት አይደለም። ወንዱላ በልከ ቁጥር እንድትጠራጠር ሮዘ እንድትከሰው ለማድረግ መሄድ እንትን አይደለም። ሰው ልጅ አንተ በድለህ ከሆነ ከተበደልክ ኦኬ፣ ሴቷ እንደፈለገች ትመናቀራለች፣ ወንዱ ላይ ዘይትም ትደፋለች፣ አሲድም ትደፋለች፣ ቆም ትቆርጣለች። ሴት ልጅ ግን የሴት ልጅ ጥቃት ጂጂ እንኳን የልጅ ጥቃት እኮ ብላ መጣች እኮ። እኛ ሀበሻዎች ደግሞ ጥቃቱ ያልገባል። የጀርመን መንግስትና የጀርመን ፖሊስ ጥቃት ብሎ ለምን አልተቀበለውም ታዲያ? እዚህ ሚዲያ ላይ ጥቃት የምትሉት ነገር ነው እኮ ግራ የሚገባኝ እኔ። ጂጂ የልጅ ጥቃት ጋር አልቆማችሁልኝም። እኛ አስመሳይ ስለሆነ ዘረኛ ስለሆነ ነው። ኦኬ ችግር የለውም። የጀርመን ፖሊስ የጀርመን ፍርድ ቤት ሄዳችኋል። ምን ነው ይሄን እንደ ጥቃት አልተቀበለውም ታዲያ? ሚዲያ ላይ ብቻ ሲመጣ ጥቃት የምትሉት ነገር ምንድነው አላማችሁ? ሁሉም ሲንግል ስለሆነ መጋባት አለብን እንዴ? ሃይ ጋይስ የምናደርገውን ነገር እያሰባችሁ እንጂ። ሃይ ዲቦራ እናቷ ሁላ እያለቆሰች አልነበረም እንዴ? ሊያ ኮሶ ፊንገር የሚል ስም የመጣላት ተለቆ አይደል እንዴ? እንደ ቶፒክ እንኳን ስታነሱት ነበረ። የሷን ብልግና ተውት እናንተ። እንደ አንድ የራሳችሁ አጀንዳ እንደሆነ እንደ አጀንዳችሁ ይዛችሁታል። ጃኒን የተመረጠችው ለምን ነው? ወንዳ ወንድ ስለሆነች ነው? ናዮ ሲተፋባት የት ነበራችሁ? ናዮ ከማን የወለድሽው ተብሎ ማንም ሲያላግጥባት የድሮ ፎቶዋን ሁላ ስታስለቅቅ የነበረችው ጃኒ ናት። ልንገርሽ እሺ፣ የድሮ ፍቅረኛዋን ሁላ ስታስለቅቅ የነበረችው የድሮ ፍቅረኛዋን እንደዚህ ተለቆ የማን ተብሎ እንድትሰደብ ምን ነው መርጣችሁ የምታለቅሱት? እኛ መርጦ አልቃሽ በፖለቲከኛ ነበር የምናውቀው፣ በዘረኛ። አሁን በሴት አረጋችሁት። የሴት እኔ ሴት ጥቃት ደርሶብኛል። ምንድን ነው ልጄ የ1 ዓመት የ2 ወር ልጅ ገና ፓምፐርስ ያለበሰ ተለጥፎ ሲሰደብ ነበር። ለምን ያኔ ከጎኔ ያልቆማችሁ? እኔ ባለጌ ሊሆን ይችላል። የእናንተ ጥቃት ይሄ ነው። ራሴን ባጠፋስ? ጃኒ ዋይ ፒክ ጃኒ ለዛውም በኮሶ ጆን ዳንኤል አለ እንደ ዋናው ራቁት አለኝ አለው። ዋናው ያለው እሱ ለምን እነሱ ይቅርታ ቢሉ ባይሉ ቲክቶክ መልሶላታል። ለምን ይሄን ግሩፕ መጀመሪያ ማለት እንደ ተደራጁ ብጤ እንደዚህ አክት የምታረጉት? ገና ቴሌግራም እንኳን ለመክፈት እኮ የምትዘናዱ ነው። ለኮሶ ፊት የነሳችሁ ማታውቁ ሰው ላይ ነው ማለት ነው። ሃይ ሲሏችሁ ልባችሁ ይራራል፣ ሁሉ ነገር ያልቃል ማለት ነው። ኧረ ጃኒ ከጆን ዳንኤል ጋር ስትሳሳም የነበረውን ራሷን የቀረጸችው ራሷ እንደቀረጸችው እንደዚህ ብላ ነው ስትቀርጽ የነበረው ስትሳሳም የነበረው። እሷ ቪዲዮ ላይ የእሷ ቴሌፎን ላይ ካለ ማለቀቀው ማለቀቀው። ያ ቪዲዮ ራሷ እንደቀረጸችው ራሳችሁ ቪዲዮን ይዩት። እንደዚህ ብላ ነው እኮ እንደዚህ ያለ ስትሳሳም ነው ራሷ ይዛ ማለቀቀው። ለምን ላከች ለሌላ ሰው?
አላመነችም። ጆን ዳንኤል የሷ ፍቅረኛ መሆኑ ትጠራጠራለች ነው። ሰው እንዲያውቅላት ትፈልጋለች። ፖሊስ የሱ ቴሌፎን ማነው? ፖሊስ ወሬኞች። ፖሊስ ስራም አላጥ ፖሊስ ማን ስለሆነ ነው? በፓስወርድ በምን እንትን ጂጂ አምናችሁ ነው? ካዶኔ ጋር ተመለሰች ሊጋቡ ነው የሚል አጀንዳ ስትሰማ ነው እኮ ጃኒ እንደዚህ መሳደብ የጀመረች። ከጃኒ ጆን ዳንኤል እንደሚጠቅማት ታውቃለች ጂጂ። ምትልሰው ምትበላው በአሁን በቲክቶክ ስለሆነ ያንን ማጣት ስለማትፈልግ ያንን ደግሞ ጃኒ ልትረዳት አትችልም። ይረዳኛል ብላ ያመነችው ጆን ዳንኤል ስለሆነ ለሱ ቂላስ አለባት። ዛሴት ፖሊስ ለቀቀ ይላሉ። ጂጂን ሰምታችሁ ነው? እቺ የጀርመን እብድ ፖስታችን ብላ ስሜቷን ቀይራ መምጣቷ ነው። አንቺ ከሷ እኩል ከሷ የበለጠ ድምፅሽን እያሰማሽ እየጮሽ ክሬዲቱን የአንበሳውን ድርሻ ወስዳ እየመነጨች ስትመጣ እንዴ አስቢው። ገብቶሻል? ቶርባል አንድ ሳይድ ይዞ መቆም እንደሱ አይደለም መሆን ያለበት። እኔ እሱ ላይ እኮ ጥያቄ አለኝ። እኔም ግን ያ ማለት ግን ልክ እንደው በቃ ለሴቶች ድምጽ የሞሉ ሰዎች ማሳጣት ልክ አሁን ገብቶ እንደዚህ ስያሜ እንደሰጣቸው አይነት ወንዶች ሴቶችን አቢዩዝ እንዲያደርጉ እንፈልጋለን ማለት አይደለም ማለት ነው። ቴንክ ዩ ሄሉዬ። መግባት የፈለጋችሁ አንዳንድ ጻፉ። እሺ አይ ፊል ላይክ ኢት ኢዝ ሚስ አንደርስታንድ ፎር ዋት ከም ኦን ደ ቶክ ጂቱ ግቢ። ሰላም እንዴት ነሽ? ያ ኦኬ። እኔ ጆርዲ ጎበዝ ናት፣ ለሴቶች ችግር የቆመች ናት። አንቺ እሷ ላይ የተቀየምሽ ነገር ይመስለኛል፣ ያዘንሽባት ይመስለኛል። ጆርዲ የምትባለዋ ልጅ አይ ቲንክ ብዙ ሪሰርች ሰርታ ስለ ሴቶች ችግር ሴቶችን ዲፌንድ ስታረግ ነው ማቃት የምሰማትና ይሄ ደግሞ የነዚህ ጃኒ እንደ ጆን ቅርታ ተጠያይቆ ኤኒዌይ ፐርፐስሊ ለቲክቶክ ስራ ብለው ይመስለኛል እሱ ያደረጉት እንደዛ ንግግር ተነጋግረው። ያው አንቺም ታውቂያለሽ የቲክቶክ ስራ ነው፣ ገንዘብ ነው፣ ቢዝነስ ነው። ፐርፐስሊ ያኔ እንደዛ ያደረጉት እኔ ተነጋግረው አስበውበት ነው ያደረጉት። ከዛ በኋላ ደግሞ ህዝቡ ፈሎ ካገኙ በኋላ ገንዘብ ከሰሩበት በኋላ እርስ በርሳቸው ይቅርታ ተባብለው ኬዙን ዘግተውታል። ኬዙን ከዘጉ በኋላ አሁን ለምን እንደተነሳ አሁንም እንደገና ያው ሊሰሩበት ነው፣ ገንዘብ ስለሆነ ነው። አንቺም ታውቂዋለሽ። እና ኢትስ ኖት ላይክ ቢግ ኢሹ። እኔ ጆርዲ እንደውም ያው ለብዙ ሴቶች ጸልይላችሁ ውረጅ ጂቱ። እሺ ለብር ነው ብለሽ ካሰብሽ ሰውና ሰው በማጫረስ ወንድና ሴት ማልጥላቻ በማምጣት ጃኒ ነው መቀመቅ መግባት ያለባት። ሳይገባችሁ አታውሩ ጋይስ። ለቢዝነስ ከሆነ ህዝብ ማልጥላቻ በማድረግ መቀመቅ ማግባት ያለባት ጃኒ ናት። እሷ ቢዝነስ ልትሰራ ሰው ማልጥላቻ ፈጥራ ቁጭ ትላለች። እሷ ቢዝነስ ልትሰራ ኮሶ እስር ቤት ትገባለች። ቆሻሻ ግቢ። ባምቢ አለሽ ወይ? አለ ባምቢ ያ አል ኦኬ። ውረጅ ወይ ውረድ። ሴክሲ ምናምን ነገር ሴክሲ ሪከርደር። አይ ሄሎ፣ ሰላም ነው? ግባ። ሰላም ይሰማል? ያ እኔ አንድ ጥያቄ አለኝ። ማለት አሁን በሴቶች ጉዳይ ስትጮህ የነበሩ ሰሞኑን ሲጮህ የነበሩ ብዙ ቁራዎች ነበሩ። ጆርዲ የምትባለው እና ቪዲዮውን ሳየው በጣም ያዘንኩት ለምሳሌ የብዙ ሴቶች ችግር በቪዲዮ ኮል አውርታ መጣ። እንዴት ነው የሚፈታው? አንድ ግለሰብ እንዴት ሊፈታው ይችላል? ይሄን ተቀደም ተናግራችሁ ነበረ። እኔ ለዚህ እቺ ብቻ ነው መጠየቅ ነው የገባሁት። ሁለተኛ ደግሞ ትልቁ ችግሩ ምንድነው? የሴቶች ጥቃት እንዲቆም ወሳኙ ሴቶች ናቸው።
ስለዚህ የሚከተሏቸው እንዳለ እንዲጠቁ ስለሚፈቅዱ ሰብስክራይብ ያደርጓቸዋል፣ ፎሎ ያደርጓቸዋል። ስለዚህ እንዲጠቁ የሚፈልጉት ራሳቸው ሴቶቹ ናቸው። ስለዚህ ይህንን መከላከል ያለባቸው ዩቱብ ድረስ ክስ መሄድ የለብሽም፣ ቲክቶክ ላይ ክስ መሄድ የለብሽም። ክሱም ፍርዱም ህዝቡ ራሱ ሴቱ ላይ ነው። ስለዚህ እኔ መጠቃት አልፈልግም ካለ እሷን ፎሎዋን እያነሳ ከሶሻል ሚዲያ ማጥፋት ይችላል። አሁን ላልኩ ነገር እስኪ አሁን በማብራሪያ አሜን ቃል በቃል ነው እንደምንሄድ ይጨርስ እና ትልቁ ችግር የብዙ ሴቶችን የሚሊዮን ሴቶችን ችግር በአንድ ቪዲዮ ኮል አውርታ መፍታቷ በጣም ግራ እያጋባኝ ነው። እኔ ግን እንደሚመስለኝ ጆርዲ ራሷ የተያዘባት ቪዲዮ የሰራችው ቪዲዮ ስላለ ያንን ለመሸፋፈን በቪዲዮ ኮል ያወሩ ነው የሚመስለኝ። ጨርሻለሁ። አመሰግናለሁ። ስላስገባሽኝ አመሰግናለሁ። ምን ነው ጥያቄ ያለሽ? አሜን። አይ ሊያስጠቋቸው ነው ፎሎ ሳብስክራይብ ብለው ፎሎወራቸውን ያስጠቃቸዋል ላለው ነገር አሁን እንዴት ማለት ማብራሪያው ምንድነው? በእንዴት ማለት ነው? እንዴት ነው የሚያስጠቃቸው? አይደለም ይኸውልሽ፣ የሴቶችን ጥቃት መከላከል የሚችሉት ራሳቸው ሴቶቹ ናቸው። ለምን ብትይ አንድ ሰው እኔ የተጠቃው ነው ሴቷ ካለች ለምን ሰብስክራይብ ታደርጋታለች? ለምን ላይክ ታደርጋታለች? ለምን ታፕ ታደርጋታለች? ስለዚህ ጥቃቷን ለመከላከል ራሷ ያንን ነገር አንስታ መውጣት አለባት። ገባሽ? አብዛኛውን በእኛ በኢትዮጵያኖች ላይ ትልቁ ችግር እየፈጠረው ያለው ራሳችን ሰብስክራይብ እናደርጋለን። ጥሩ መልእክተኛ ወይ መልካም የሆኑ ሰዎችን ሰብስክራይብ አናደርግም። አሁን ለምሳሌ እነ ዶክተር ላከ ማርያም አሉ፣ ብዙ ዶክተሮች አሉ፣ ስለ ህመም ስለተለያዩ ነገር እነሱ ጋር ስትገቢ እኮ 200 ምናምን ሰው ነው የምታገኘው። ግን የሚሳደብ ሰው ጋር ምን ስድብ የምሰማው ቁጭ እሷ ጋር ብሎክ አድርጌ አሰናበታታለሁ። አለቀ። ሁሉም እንደዚህ አይነት እርምጃ ቢኖረው ክስ ድረስም አይድም ነበር። ገባሻል? እንደ ጆርዲ የተዛባ ሀሳብ መጥቶ በአንድ ቪዲዮ ኮል አውርቶ ጨርሶ አደባባይ ላይ መጥቶ አይናገሩ ነበር ለማለት ነው። በጣም አመሰግናለሁ ሄሉ። ተረዳሽ? ያለ ምን አይነት ወሬ እንዳወራች ገብቷል። በሌላ ምሳሌ የሞት ፍርድ ኮሶ ላይ ተፈረደና ልክ ከተገደለች በኋላ መታ ለህዝቡ እንዳትነኳት አይነት ወሬ ነው ያወራችው። ታንክ ዩ። እሱን እኮ ነው የምልሽ። አመሰግናለሁ። ታንክ ዩ። እሱ ነው የገባኝ። ስለዚህ ብዙ ሴቶችን ልትወክል አይቻልም። ሴቶች ራሳቸውን ሊወክሉ ራሳቸው እርምጃ ወስዱ ይገባል። የሶስት ልጅ እናት ከትዳሯ አፋታለች እኮ ቪዲዮ ለቃ የራቁት ፎቶዋል። ጓደኛዋ አስኩሎ ነው ዋና ይዋኙ ምናምን ገና ሳታገባ እንደዚህ ሲሳሳሙ በከንፈር ሲሳሳሙ ለቃ ራሷ ከትዳሯ ተፋታች። ከስንት ዓመት በኋላ አግብታለች የወለደችው ሴትዮ እኮ ሊያ እኮ እሱ ቪዲዮ ስለያዘችባት እኮ ነው ጆርዲ በውስጤ ላይ ማናገር ግን ቪዲዮ እንኳ ተለቋል ፌስቡክ ላይ ምንም እኮ የሚያዝ ነገር አለ ፌስቡክ ላይ እኮ አለ። ከዓመት በፊት እኮ እስር ቤት ከመግባቷ በፊት ያ ቪዲዮ እንኳ ነበረ። ቪዲዮ ብቻ ሳይሆን በቪዲዮ አለ በፎቶ አለ ፌስቡክ ላይ እኮ ነበር። አዎ አይሱን አይተናል እኮ እኛ እኮ አይተናል። ግን ያላየው አብዛኛው ሰው ስላለ ገባሽ፣ በዛ ስለተጠቀመችባት ነው ያን ነገር እንድቀሰቀስባት ስላልፈለገች ነው እንጂ በሌላ ነገር እኮ አይደለም እንጂ እሷ ልጅቷማ ባህሪዋን እኮ እናውቀዋለን ሁላችን ፌስቡክ ላይ አይተነዋል የዛሬ ስንት ዓመት እና ለዛ ነው ልጅቷ ላይ ትዳሯ ላይ ባትቀና ሲንግል እንድትሆን ካልፈለገች ለምንድን ነው ፎቶዋን የለቀቀችው? ፎቶ ይናገላትልም። እቺ ናት አሁን ስለ ሴት ልጅ ጥቃት የምታስበው። ሴት ልጅ ጥቃት ግዴታ በወሲብና እላዋ ላይ ምናምን በመድፋት ወይም ደግሞ በማቁሰል ብቻ ነው እንዴ? የልብ ጥቃት እኮ አለ፣ የህይወት ስብራት እኮ አለ። ትክክል። እሱን እኮ ነው ያልኩሽ። ማንኛውም ሰው የሚደርስበት ከምትፈልገው ህይወትና ከምትፈልገው የልጆቿን አባት ሳትፈልግ በእንደዚህ አይነት መንገድ ሲንግል ማሞን ውስጡ አይጎዳም? ይሄ ጥቃት አይደለም? አው ሄሉ ምን አለ መሰለኝ በራሷ ጊዜ ትፋታ። በእንደዚህ አይነት መንገድ ግን ለሌሎቹ ራሱ ምን ብላ ነው የምትናገር? ለኢትዮጵያ ላይ እንኳን ድር ያላት ሴትዮ ናት እኮ። ሄሉ ምን አለ መሰለሽ አሁን የኛ ህዝብ የማይረዳው ጥቃት የግዴታ ወንድ ልጅ ሴት ልጅ ስለደፈረ ወይ በቢላ ስለቆረጣት ምናምን አይደለም። የሶሻል ሚዲያ ጥቃት ራሱ በጣም ከባድ ነው። ሰባብሮ ነው ቁጭ የሚያደርግሽ። ገባሽ? በጣም ብዙ ሰዎች በተለያዩ ሀገሮች ራሱ ስናያቸው ራሳቸውን እስከ ማጥፋት ድረስ የሚደርሱ አሉ። እና የሶሻል ሚዲያ ጥቃት በጣም ከባድ ነው፣ ከመደፈር ከተለያዩ ነገሮች። ስለዚህ ሴቶች ራሳቸው ሊጠብቁ የሚችሉት እንደዚህ አይነት ነገሮችን በራሳቸው እርምጃ በመውሰድ ነው። ይሄ ልጅ ታየዋለህ፣ የፈላ ዘይት ደፍተውበት እንዳለ የፈላ ዘይት ደፍታበት እንዳለ ሙሽልቅ አድርገው ከዛም ቁጭ ብለህ ስለ ሴት ብቻ ታወራለህ። ስንት ሴት አለ ጋይ ሴት
አንተ ትክክል ከሆነሽ በሁሉ በኩል እንዴት እንደተሞሻለቀ እንደዚህ ነው የደፋችበት ሚስቱ። የዛሬን አድርገውና እንዴት ተባብረው ይዩት። እንዴት ተባብረው እንዴት አይነት ፎቶ ሲኖራቸው ፍቅር ለፍቅር ዝም ብላ ሴት ትላል። እሺ ሰዎች ሊነገራቸው ወይ ሊደገፋቸው ወይ ሊገጸጹ የሚገባው በሚያደርጉት ተግባር በማንነታቸው ነው መሆን ያለበት። ሲጀመር አጀንዳ ወስደ በሴት በወንድ በዘር በሃይማኖት ያስገባ ቀን ያለት አጀንዳው እንዳጠበባችሁት ቁጠሩት። ወስዳችሁ የሆነ ማሰሮ ውስጥ እንደጨመራችሁት ቁጠሩት። ያ ኤሉ አንዴ እኔ አንድ ነገር ልበልማ እልሽ አሁን እኔ ቀደም ስራ ጋር ስለነበርኩ ማሽን ምናምን ስለነበር አጠገቤ ላይ ብዙ ነገር ለማውራት አልተመቸኝም። የስቴል ልጅ ጥቃት ከሚያንሰፈስፋቸው ሰዎች አንዱ ነኝ እኔ። እንደውም ወንድም ያለው ሰው እህትህ ስትደፈር ለምንድን ነው ፍርድ ቤት የምሟገት ሰው ነኝ እኔ። እንደዛ አይነት ሰው ፍርድ ቤትም ራሱ የመሄጃ ጊዜም የለኝም። እሱንም ጻርሼ ምናልባት እኔን ይዘውኝ ሄደው ለኔ ፍርድ የሚሰጡብኝ ከሆነ ፈረድበታል። እንደዛ አይነት አመለካከት ያለ ሰው ነኝ። ሴት ልጅ በህይወቴ ተማትቼ አላውቅም። በጣም ማከብር ሰው ነኝ። ሴት ልጅ እህት ነች። ግን የሴት ልጅ እሙሙ አሁን ለምሳሌ ጆን ዳንኤል እና ማናት እቺ ፊንገር ያልሻት ሊያ አለኝ ፒክቸሮች አሉኝ እለቃለሁ። መጀመሪያውኑ እነዛን ፒክቸሮች እሷ አሳልፋ ለሌላ ሰው ከሰጠች ይሄ ነገር የሷ አይደለም፣ አለቀ በቃ። ገብቶሻል ላይ እነሱ አሁን አንድ ነገር ልንገጥ ቲክቶክ ጋር የሰማሁት እኔ 5 ብር ካርድ ሞልቼላቸው እሙሟቸውን የሚልኩልኝ ሴቶች ብዙ ናቸው እያለ ሲያወራ አንድ ልጅ ሰማሁት ቲክቶክ ጋር። እንደዚህ አይነት ሴቶች በበዙበት ቁጥር እሙሟ ይዞባታልና እሱን ሰውዬ ለህግ ማድረስ አለብን የሚባለው ነገር ተረት ነው። መጀመሪያ አንቺ በስነ ስርዓት ያላልሽውን ገበናሽን አሳልፈሽ የሰጠሽውን እንዴት ነው ሶስተኛ ወገን በስነ ስርዓት እንዲዝልሽ የምትጠብቂው? አይደለም እንደዚህ አይነት ነገር ወሬ ራሱ ከራስ ከወጣ የባድ በቃ አለቀ ይዳረሳል። እና ይሄ ፎቶ ለቅባቸዋለሁ ምናምን ስለተባለ አለኝ ስለተባለ ምናምን ፍርድ ቤት የሚያቀርቡት ነገር አይመችም። ግን ወደ እነሱ ስመለስ ያራቁት ፎቶ ለቅባቸዋለሁ አላለኝ ቃል በቃል ጃኒን አንቺ ተሰድበሻት ሄለን ተሳዳቢ ናት ብላ ስታወራ አንቺ ምን ነው ጃኒን ስትሳደብ ያለ ወይ ብሎ ሲጽፉላት ጃኒን ገና ማይተናገርኳት እኔን ትናገረኝና አዝረጠርጣታለሁ አለች። አው ብትልም ምንም ችግር የለውም። ጆን እንትና አለኝ ፎቶዎች አለ አይደለ? አው ሊኖረው ይችላል አለኝ አለ እንጂ አልለቀቀም። ገብቶሻል? የታለ አምጣው እስኪ የተባለው ሊባል ይችላል። ዮኒ ሲጠይቃት እንኳን ድምጽ ሰምታል። አረ ልጅት ሾዝ ሃፒ ምንድን ነው ያለችው? አው ሊኖረው ይገባል። ያው ሪሌሽን ስለነበርን ያለችው የሆነ ምንም አይነት ስሜት እንኳን የላት። አው እና ደግሞ መስታየት ተሰብሮ ነው የቆረጠኝ ምናምን አይነት ነገር ነው ያለች። እሱ እንደዚህ ያረገኝ ያለችውን የበሩ መስታየት ወድቆ ሰበረኝ ምናምን ነገር ነው እና የሆነ የማይመስል ነገር ይዘን አንድ ነገር ይዘን የምንሟገተው ነገር ጎራ መፍጠር ካልሆነ በስተቀር እንደ ናቹራል የሆነ ሶስተኛ ወገን ለሚሆን ውሳኔ አይደለምና እንተው። ግን የነ ማናት ይቻ ጆርዲ ምናምን የተባለው ነገር ሌዝቢያን አይደሉም አላለች እንዴ? እሷ እኮ በቪዲዮ እኮ አሳይተናለች አይደል? ከሴት ጋር ከዚህ በላይ እኮ እነሱ የተለየ ነገር አያደርጉም እኮ። መሪያችሁ እሷ ነች። አንቺ እንደዚህ ብለው እሷን የሚናገሯት ሰዎች ደግሞ ተከታዮቻቸው ደግሞ እንደ ንብ ነው የሚወርሱት አይደል? እና ይሄ እንዴት አይነት እኔ የተሳሳተ ነገር አላልኩም። ነች አሁንም ነች። በቪዲዮ አሳይተናለች። በዚህ ምክንያት ነው ሀገር ለቃ ሄደችው። ስለዚህ ምንም የተለየ ነገር የለውም። የሷን ተከታይ ማብዛት ትፈልጋለች። ተቀባይነት የለውም ኢትዮጵያ ስራ ነገር በድብቅ አለ፣ በይፋ ግን ተደባይነት ስለሌለው እሷ ደግሞ ይፋ እንዲሆንላት ትፈልጋለች። እንደ ልቧ ሰው ማበላሸት፣ ልጆችን ማበላሸት፣ እህት ወንድሞችን ከትዳር መለያየት፣ የሷ ቢጤ እንዲደርሳቸው የማድረግ አላማ ያላት ልጅ ነች እንጂ የሴቶች ጥቃት እኛ ወንዶችን የማያገባን አስመስለው የሚናገሩት ነገር በጣም የተሳሳተ
ነው። የሴት ልጅ ጥቃት ከሴቷ ይልቅ ወንዱን ነው የሚያምሰለስለው። ግን እኛ ወንዶች በተፈጥሮ መናገር ማንችላቸው ነገሮች ነው። በቃ እንደዚህ እንደ ሴቶቹ ወጠን ማናሳየው ነገር ስለሆነ ያው ወደ ህግ ነው። ህጉ የሚፈርደውን ደግሞ ህጉ ተጠያቂነት ነው እንጂ ያለው ወንዶችን በጅምላ መጨፍጨፍ ምክንያቱ አልታየኝም፣ ሌላ ትርጉም ከሌለው በስተቀር ለማለት ነው። የሴት ልጅ ጥቃት አስፈላጊ አይደለም። ምን አይነት ቅዥቢ እንደሆነ የምታውቀው ጆን ዳንኤል ከሻወር ሲወጣ ለታየው በፓንት ውስጥ ለወጣው ምንሽር ሴቱ እንኳን ሊያሳፍረው አይደለም ሲሻፍድበት ነበር። አይተቆል የሚገርም እኮ ነው። ያው እሷውን በሷ ቤት ውስጥ በሷ ስልክ ነው ማለሎን ያለው ሻለሎን ያለው እያሉ የለም እንደ ማድነቅ ነው ሲያወሩ የነበሩት የሱ ምንሽር ምን ብለው ገብቷል። ስለሱ ግን አለን በሚለው እንደዚህ ሰድቧታል። ይኸውልሽ ኤሉ አቢባ ቤት አሁን ሰምተሽው ከሆነ እንደዚህ ይዞብኝ ከየት አመጣሽው ልኬለት ሮንግ ነው። ያንግ ስለሆኑ ምንም ትክክል ይሁን ሮንግ ይሁን አያውቁም። ግን የሚደፈርም ሰው አለ ድራግ እየተደረገ አንተ ዝም ብለህ እሷ ደግሞ ምናልባት አስፈራርተዋት ይሆናል። ምክንያቱም ያደጉበት ሰፈር አጎቱ የታወቀ ነው። እንዴት አትፈራም? እኔም አሁን ኢትዮጵያ ብኖር እፈራለሁ። ኦብቪየስሊ ኮሶ ተሳደበች አይደል? ከዛ በኋላ ስትሳደብን ቪዲዮ ሰርታለች አይደል? አዎ። እንደገና ያደረኩት ነገር ልክ አይመስለኝም ብላ መናገር እኮ ቻናል አላት አይደል? አዎ። ጆርዲን ትላንትና የሰራችው ቪዲዮ ላይ ትላንት ወደ የሰራችው ቪዲዮ ላይ ወንጀለኛ እንደውም አንቺ ነሽ ቤቴ ደስ ፖሊስ ከፈለገ መጥቶ ይጠይቀኝ ብላ ስትነቀነቅ ነበር አይደል? አዎ። ታዲያ ፊት ለፊት ላይ ጀግና ከኋላ ጅልጅል ብላ አጫወታት። እሷማ ፈርታ እኮ ነው የቆመችው ለጃኒ ዓላማ ብቻ ከሆነ እሷ ለፎሎና ላይክ ነው። ምክንያቱም እንቁርቲ ናት ያለቻት። ለምንድን ነው ጉዳይ ሁላችሁም ወረዱ እንደው ምንም አትረቡ ሁላችሁ ስታስጠሉ እዚህ የእውነት እኔ ብቻ በቃለሁ ጋይስ። አንድ ሺህ ማትረቢ ዝም ብለሽ ቁጭ ብለሽ ተብተብ አድርጊ። ከተብተብ አታልፉ። ምድር የታምራት ገለታ ምናምኖች ሁላ ስታስጠሉ እዚህ እሺ ፎሎ የሆነባችሁ ሰዎች ናቸው። እከካ አንድ ሰው ምስጥ ብሎ ያወራም ለአንድ ደቂቃ እንኳን ለያዘው አጀንዳ አይመሰጥም። ዛሴት አደረገባት የምንለው ቂጡን ገልብጦ ነው የሚተኛው። አንተ እዚህ ቀባሪ አይደለም እንድትቃጠል እንኳን ሄዶ ማቃጠያ ቦታ የሚወስድ ሰው እንኳን ታጣል። ጃኒም የምትባለው ጂኒም የምትባለው ሁሉም የተበደናችሁ ለንገራችሁ። ሁልሽም ሚዲያ ላይ ያለ ሰው አንድ ሰው እንዳታው። አንተ እስከዛሬ አዶንያስ እንደዛው ነው ማሪያው ነው ምናምን ነገር ነው ይሄ እንጂ ሮኒ ያከና የለም እንደዚህ ነገር የለም። እኔ ብያችሁ ነበር ከረመዳን በኋላ ቁርጡን ታውቃላችሁ አልኳችሁ እኮ። ምክንያቱም ከሌ ወርቅዬ ጋር የተያዘው ቀጠሮ ጌም አቴንሽን እንትን ሰስፔንስ መፈጠር አለበት። ገባች ዛሴት እሱን ስለማይችሉት ወይ ሌላው ዋናውን አካል ስለማይችሉት ኮሶ ላይ ምርቀናሉ። ሁሉ ሰው ኮሶ ላይ መረቀኑት። በነገራችን ላይ ያደረገችው ነገር ጥፋቷ አይን ያልበስቶ አይደል። የቤታ ደጋፊ ያሉ ግርግሩን ይጠቀሙታል። የእንቁርቲ ደጋፊ ያሉ ግርግሩን ይጠቀሙታል። ጃኒን ባለፈው ስትሰድባ ስለነበር የጃኒ ደጋፊዎች አለ ግርግሩን ይጠቀሙታል። ምንም ስለ ሴት አላሳሰባችሁ። የጠላት ነው አካይዳችሁ። ሌላ ሰው ደግሞ ጥሩልኝ። የጆከር ደጋፊዎች አሉ ኮሶን በሆነ አጋጣሚ ዛሬ በሚፈጠረው ቶፒክ ላይ አይደለም እኮ ሚዲያ ላይ የሚያወሩት። ማንን ነው በሪፖርት ነው ማንን እንጣል እንትና እሷንም አልወዳትም ድሮ እንደዚህ ነው ጨዋታው እንደዚህ። ዮኒ
አሁን ጃኒ ስለሚጫወት ኮሶን በሆነ አጋጣሚ ተደርቦ እንትን ማድረግ ይፈልጋል። ዮኒ የሴት ጉዳይ ስለማይሆንለት የአረብ ሀገር ሴቶች በሙሉ ሸርሞናቸውን ወንድ እንዳያምናቸው ሲሰድባቸው የነበረው እሱ አልነበረም እንዴ? ፌሚኒዝም ናቸው ፈሳሞች የሚባሉ ደግሞ መፈንቅለ ወንዶች። ወንድ ልጅ ለምን አያረግዝም? ለምን እኛ ከላይ ተኝተን እሱን አናስረግዝም የሚል ዲስከስ ቁጭ ብለው የሚያወሩ ሰዎች ናቸው። ለምን የወሊድ መቆጣጠሪያን ክብል ለምን እሱ አያወጣም ይላሉ ቁጭ ብለው። ያንዳንዱን ቼክ አርጋቸው እስቲ ታሪካቸውን እንዲነግሩ እድሉን ያጋጠመ ስማቸው። ወይ አፍቀረው ተቀባይነት ያላገኙ፣ ወይ ሪሌሽናቸውን ሳይጨርሱ ሌላ የተገባባቸው እንደዚህ አይነቶች ናቸው። ገባችሁ? ያ ከዛን ያንን ጥላቻ ኤኒ ታይም ብሶት ያነሱታል። ብሶት ይሄ ነው ፖይንታችሁ። እያንዳንድ ሼር ስታረጊው የነበርሽው የቤታ ደጋፊዎች ናቸው በብዛት ቲክቶክ ላይ ስለ ሴት ጉዳይ አሳስባችሁ እግዚአብሔር እንዴ የእውነት ዩ ቲንክ ሶ የዮኒ ምናምኖች ናችሁ ሁልሽ። ሌላ ደግሞ ጥሩ ላይ የእንቁርቲ ምናምን እሷም አንድ 10 በጎች አላት። ሌላ ደግሞ ማን ነበር? የጆከር ፍየሎች አሉ ደግሞ በጎች ዛሴ። ሌላ ምንም የለ። ባለ ጉዳዩ ራሱ አመመኛ አላለች። ቂጧን እየገለበጠች እንዲህ እየተገለበጠች ዝም በላ አትናገር እያለች ትንሾካሾካለች እዛ ካዶኒ ጋር። የቴት ሬስቶራንት እንደዋሉ የቴት ሆቴል እንደዋሉ እኮ እየተጻፈልኝ አነብላችኋለሁ እኮ። እኔ እኮ ቦታ ስላልሰጧቸው አንተን እንዴት እንደሚንቋችሁ የምታውቁት። አንድ ቀን እንኳን እየሰማችሁ እንኳን ፍንጭ ሊሰጧችኋል። እንደ ከብት ነው የሚያዩዋችሁ እኮ እንደ ከብት።